ካሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ይቅርታ ወንድሜ፣ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ነው። ከልብ እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። ደብረ ብርሃን ከተማ እግር ኳስ ክለብ በሁለተኛው ዙር የከፍተኛ ሊግ ውድድር ስብስቡን በማጠናከር ተፎካካሪ ለመሆን ዝግጅት እያደረገ ነው። የደብረ ብርሃን ከተማ አስተዳደር ክለቡን ለመደገፍ እያደረገ ላለው ጥረት ምስጋና ያቀረቡት አሰልጣኙ ኃይለ ኢየሱስ ጋሻው አሁን ከተማ አስተዳደሩ ከጎናቸው ሆኖ እንዲቀጥልም ጠይቀዋል። ዳናይ ሲሳይ በኢትዮጵያ ከፍተኛ ሊግ በመሳተፍ ልምድ ያለው ደብረ ብርሃን ከተማ እግር ኳስ ክለብ በዘንድሮ የኢትዮጵያ ከፍተኛ ሊግ ውድድር ላይ ምድብ ላይ ተደልድሎም የመጀመሪያ ዙር ውድድሩን 14 ነጥብ በመሰብሰብ ከመሪው ሀላባ ከተማ በ8 ነጥብ ርቆ አራተኛ ደረጃን ይዞ አጠናቋል። ይህም ክለቡ ወደ ዝግጅት ለመግባት የነበረው ውስን ጊዜ ቡድኑን በቀላሉ ለማዋሃድ ችግሮች እንደነበሩባቸው ነው አሰልጣኝ ኃይለ ኢየሱስ ጋሻው የገለጹት። ነበረን የዝግጅት ጊዜና የልጆቻችንንም የጥምረት ጊዜ ትንሽ አጥሮብን ስለነበረ ቅርጻችንንም ሳንለይ የመጀመሪያውን ጨዋታ ከ5 ጨዋታ አቻና 3 በማሸነፍ በጠቅላላ ድምር 14 ነጥብ በመያዝ አራተኛ ሆነን ነው የጨረስነው። ከአንደኛው ቲም ከሀላባ በ8 ነጥብ ሁለተኛ እና ሶስተኛ ከወጣው ቡድን ጋር በ2 ነጥብ ልዩነት በጎል ክፍያ ተለያይተን እኛ አራተኛ ሆነን የመጀመሪያውን ዙር ውድድር ጨርሰናል። የሁለተኛው ዙር ውድድር ከቀናት በኋላ ሲጀምር ወደ ፕሪሚየር ሊጉ ለማደግ ክለቦቹ የሚያደርጉት ፉክክር ከባድ ቢሆንም ውል የጨረሱ ተጫዋቾችን በመተካቸው አዲስ ተጫዋቾችን በማምጣት ጥንቃቄ የተሞላበት ጨዋታ እናደርጋለን ሲሉም አሰልጣኙ ገልጸዋል። ተብላላ ቡድን አይፈርስም። እዛ ውስጥ ግን ውላቸውን የሚጨርሱ ልጆች ምትክ ተክተን እና በስምምነት የሚለያዩ ካሉ በስምምነት ተለያይተን የተሻለ ጥንካሬን በመፍጠር ውጤት የተሻለ ለማምጣት ያለው በነገራችን ላይ የእኛ ምድብ ለመውረድም ቅርብ ነው፣ ለማደግም ቅርብ ነው። አሁን ከኛ በታች ያሉ ቡድኖች 14 ነጥብ በመያዝ ራሱ 3 ቡድን ወደ ታች ለመውረድ አቻ ከወጣሽ እንኳን ከባድ ነው። ካሸነፍሽም ወደ ላይ ከፍ ለማለት ቅርብ ነሽ እና በጣም ከፍተኛ ከመሆኑ አንጻር ትኩረት የሚፈልግ እንቅስቃሴ ከመሆኑ አንጻር እኛም በትኩረት ለመስራት እንግዲህ የዝግጅት ጊዜውን ቢያጥርብን ስራችንን እንግዲህ በአግባቡ በተሰጠን ጊዜና ልክ ሰርተን ለውድድር እንቀርባለን ብለን እናስባለን። በምድቡ ባለፈው ዓመት ፕሪሚየር ሊግ ለመግባት ጫፍ ደርሶ የነበረው ሌላው የክልላችን ተወካይ ደሴ ከተማ የሚገኝበት ጠንካራው ሀላባ ከተማና አዲስ ከተማ ክፍለ ከተማ የተሻለ ቢሆኑም ከነርሱ ጋር እኩል ተፎካክረው ወደ ላይ ለማደግም ፍላጎታቸው መሆኑንም ገልጸዋል አሰልጣኙ። እኛ አካባቢ ትንሽ ያለ የፖለቲካ ኢሹ ትንሽ ረባሽ ቢሆንም ያንን ሁሉ ጫና በመሸከም ከተማ አስተዳደሩ ያደረገልን ይሄንን ውድድር እንድንወዳደር ፍላጎቱ በመሆኑ ዋጋ ከፍሎልናል። ለከፈልንም ዋጋ ምስጋና እየሰጠ ነው። ነገር ግን ከዚህም በኋላ ባለው ለውድድራችን ክትትልና ድጋፍ ለማድረግ ከጎናችን ሆኖ የምንሰራ ከሆነ ቢያንስ የተሻለ ደረጃ እንደርሳለን ብለን እናስባለን። የኢትዮጵያ ከፍተኛ ሊግ የሁለተኛ ዙር ውድድር የፊታችን የካቲት 22 እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መረጃ ያሳያል። የአገው ፈረሰኞች የፈረስ ትርኢት ከሚታወቁት 2 አይነት ውድድሮች በዘለለ ሌሎች የውድድር አይነቶች ለማከናወን እንደሚረዳ የአዊ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። በዚህ ጉዳይ ላይ ምርምርና ጥናት እንዲሁም የውድድር ደንብ ሊዘጋጅ እንደሚገባም ተነግሯል። መልሰው ጥበቡ
በኢትዮጵያ የባህል ስፖርት ከሚባሉት አንዱ የፈረስ ስፖርት ይጠቀሳል። የፈረስ ስፖርት ሁለት አይነት ውድድሮች አሉት፣ የፈረስ ጉግስና የፈረስ ሸርጥ። በዓመታዊ የአገው ፈረሰኞች ማህበር ላይ ለህዝብ የሚቀርበው የፈረስ ትርኢት ግን በቁጥር በርከት ያለ ሲሆን ወደ ባህል ስፖርት ቢካተት ይዘቱ የሚመጥን ለባህል ስፖርት ደግሞ ላቅ ያለ አስተዋጽኦ ያለው ስለመሆኑ የአዊ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ቃላብ ካሊ ላሚኮ ተናግረዋል። ተመልካቹን በጣም በፍቅር በጉጉት ሲጠብቀው የነበረ የውድድር አይነት አንደኛው የፈረስ ሰላምታ የሚባል አለ። እንግዲህ የፈረስ ሰላምታ ፈረሶች በሁለት እግራቸው እና በአንድ እግራቸው በመቆም ወደ ታዳሚው በከፍታ የሚነሱበት አይነት ትርኢት ነው። ይህ ውድድር ይዘት ቢኖረው በቀጣይ ሁለተኛው የስግሪያ የሚባል ውድድር አለ። የፈረስ ስግሪያ፣ የፈረስ ጭፈራ፣ ደንገላሳ የምንለው አለ። እነዚህ በውድድር አይታወቁም። የራሱ ቴክኒክ የራሱ ፈረሰኛውና ፈረሱ ተናበው የሚያደርጉት ትርኢት ነው። ስለዚህ ይህ የውድድር ይዘት ቢኖረው በመሆኑም አሉ መምሪያ ኃላፊው የአገው ፈረሰኞች ዓመታዊ ትርኢት በወጣቶች የሚዘወተር በመሆኑ እንደ ሌሎች የስፖርት አይነቶች ውድድር እንዲቀረጽለት ምክንያት መሆን ይችላል ብለዋል። ታዳጊዎች በተለያየ እድሜ ካታጎሪ ከ12 ዓመት እስከ 18 ዓመት ያሉ ታዳጊዎች በዚህ ፕሮግራም ላይ ተሳትፈዋል። ቀጣይ የፈረስ ውድድር በእድሜ ተከፍሎ እንደ እግር ኳስ፣ እንደ ቮሊቦል፣ እንደ አትሌቲክስ የእድሜ ካታጎሪ ተቀምጦለት ከአንደር 30 ሊሆን ይችላል፣ ከ15 ዓመት በታች ሊሆን ይችላል፣ ከ17 ዓመት በታች ሊሆን ይችላል። እነዚህ ውድድር አይነቶች ቢኖሩ እንደኛ ብሔረሰብ አስተዳደር ለታዳሚ ያቀርበናል። ወጣቶች በሚገባ ሲያሳዩ የአገው ፈረሰኞች የፈረስ ትርኢት በሴቶች ተሳትፎ የደመቀ መሆኑን የገለጹት አቶ ቃላብ በቀጣይ ደግሞ በባህል ስፖርቶች ላይ ጥናት ተደርጎ ለውድድር ዝግጁ የሚሆኑበት መንገድ መመቻቸት አለበት ብለዋል። ሴቶች የሚወዳደሩ ሸርጥ የሚባለውን ብቻ ነው። ነገር ግን እኛ ፕሮግራም ላይ ሴት ጉግሰኞች፣ ጋሻ የሚመክቱ ጦር የሚወጉ ሴት ፈረሰኞችንም ማየት የቻልንበት ሁኔታ ስላለ እነዚህ ውድድሮች አሁን የጠቀስኳቸው አጠቃላይ 5-6 አይነት ውድድሮች ከነባር ሸርጥና ጉግሳ ተደምረው የውድድር አካል ቢሆኑ ሕግና ደንብ ቢዘጋጅላቸው እያንዳንዱ ውድድር የራሱ የሆነ ሕግ ደንብ መዘጋጀት መቻል አለበት። እዚህ ላይ ምሁራን ጥናት ቢያጠኑ የአካባቢውን ማህበረሰብ በመጠየቅ ሕጎች ቢወጡ ደንቦች ቢወጡ ነጥብ በምን አይነት መንገድ ለነዚህ ይህንን ትርኢት ለሚያሳዩ አካላት ምን አይነት ውጤት ይመዝገብላቸው የሚለውን ነገር ፈርዘር ጥናት መጠናት መቻል አለበት። የፈረስ ስፖርት ልዩ ትኩረት ሊሰጠው ይገባል ያሉት የብሔረሰብ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ ኃላፊው በጥናት የተደገፈ ሕግና ደንብ ወጥቶለት ወደ ውድድር ቢገባ የሰውና የፈረስን የረዥም ጊዜ የታሪክ ትስስር የበለጠ ለማስተዋወቅ የሚረዳ ነው ብለዋል።